የሻወር አጠቃላይ ሁለተኛ ደረጃ ትምህርት ነኝ። ትምህርት ቤታችን ከ1998 አንስቶ በሁለተኛ ደረጃ ትምህርት ቤት እያገለገለ ያለ ተቋም ነው። ከዛ ዓመተ ምህረት አንስቶ እስከ አሁን 2016 ዓመተ ምህረት በፊት በጣም ብዙ ተማሪ ቁጥር ሲያስተናግድ የቆየ አንጋፋ የሆኑ በጣም ታዋቂ የሆኑ ተማሪዎች በወረዳ በዞኑም በክልሉም ደረጃ አሪፍ ውጤት የሚያስመዘግቡ ተማሪዎችን እያፈራ የቆየ ተቋም ነው። በመሆኑም የተማሪ ቁጥሩም ቢሆን ከ5300 እስከ 6000 ባለው ሲያስተናግድ የነበረ አንጋፋ ተቋም ነው። ነገር ግን አሁን አንዳንዴ በዚህ በተፈጠረው ታይ ሁኔታ በዚህ ባሳለፍናቸው 2 እና 3 ተከታታይ ዓመታት ከዚህ ግባ የሚባል የተማሪ ቁጥርም አልነበረው። ዞሮ ተቋሙ እንደ ተቋም የተፈጠረው ችግር ቢኖር ምንም ትምህርት ሳንዘጋ ያለውን ተማሪ ተቀብለን ስናስተምር የቆየን ነው ተቋሙ ስናየው ማለት ነው። ስለዚህ ተቋሙ መቼም ቢሆን ከመማር ማስተማር የተለየ ነገር ድጋፍ ከመስጠት ወደ ኋላ የማይል ተቋም እንደሆነ ነው መግለጽ የምፈልገው። ተማሪዎች ጧት ከሰዓት በዚህ ልክ አስበን 12ኛ ክፍል ተፈታኝ እንደመሆናቸው መጠን ተማሪዎች ጋር ውይይት አድርገናል፣ ምን መስራት እንዳለብን፣ መምህራን ጋር ውይይት አድርገናል፣ ምን መስራት እንዳለብን። የሁለቱን አቀናጅተን ፕሮግራም አዘጋጅተን ተማሪዎች በልዩ እየደገፍናቸው እንገኛለን። ተማሪ ተማሪ የምንሰራው የኬሚስትሪ ላቦራቶሪ ነው። ፉል ሶሉሽን የኬሚስትሪ የሚሰራበት ፉል ሶሉሽን ኬሚካል ሶሊድ ነው። ተጣሪው ነው የፓውደር ነው ማለት ነው። እና እዚህ አካባቢ ያለ ደግሞ ማቴሪያል ጋር ምሳሌ የምናየው አለ እና ምን ያህል ይሄኛው ኮስቲቱ ብራከም እንዳለ ሙሉ ያዘው ይሄው ኦፈሩ አለ ይከራል ቴርሞሜትር አለ ቴርሞሜትር ያሙቀም አረድል አሻግሬ ይባላል። ከ10ኛ ክፍል ሴክሽን ላይ አሁን ላቦራቶሪ ክላስ ኬሚስትሪ ነው እየሰራ የምንገኘው። በዛሬው ዕለት እየሰራ ነው ያለው ነገር ይኸው ማቴሪያሎችን እንደ ቅድም እንዳለው ብዙውን ጠቅሶታል። በተጨማሪ ዛሬ እየሰራ ነው ያለው ነገር ነው መግለጽ የምፈልገው። ዛሬ የምንሰራው ነገር ፕሪፓሬሽን ኦፍ ሳቹሬትድ አንሳቹሬትድ ኤንድ ሱፐር ሳቹሬትድ የሚሉ ላብ ኤክስፐሪመንቶችን ነው። በመቀጠል ወደ ተግባሩ ስገባ ሱፐር ሳቹሬትድ ከሳቹሬትድ ጀምሮ ሳቹሬትድ ማለት ሶልቨንቱ ሶሊዩቱን እኩል የሆኑ ማለት ነው። ሟሚው ማሟሚው እኩል የሆኑ ነገሮችን ነው። ኢኩሊብሪየም ኤክስፐሪመንት ነው። ሌላው ሁለተኛው ኤክስፐሪመንት ሱፐር ሳቹሬትድ ነው። ሱፐር ሳቹሬትድ ሶሊድ ግሬተር ዛን ሶልቨንት ነው። ሶሊቱ ሟሚው ከአሟሚው ሲበልጥ ነው። ያ ማለት ለምሳሌ እዚህ ጋር የምንጠቀመው ነገር አለ አፓራተሱ በርሰን በርነር በሱ ትክ ላምፕ እንጠቀማለን። እሱ የምንጠቀመው ሱፐር ሳቹሬትድ ስለሆነ ራሱ ከማሟሟት ከሚችለው በላይ እንዲያሟሟልን ነው የምንጠቀመው። ስሜ መምህር አስማማው እባላለሁ። በሻወር አጠቃላይ ሁለተኛ ደረጃ ትምህርት ቤት የኬሚስትሪ ሙከራ ተማሪ ወይም አስተባባሪ ነኝ። እንግዲህ በአጠቃላይ በዚህ በ2018 ዓመተ ምህረት ዘመን ጥሩ እንቅስቃሴ እያካሄድን ያለ ነው። በመጀመሪያ ያደረግነው ምንድነው ተማሪዎችን በየደረጃቸው አብዛኞቹ ተማሪዎችም ለቤተ ሙከራ አዲስ ስለሆኑ ቅድሚያ ቤተ ሙከራ ሩሙን ያስተዋወቁኝ። በመቀጠል ቤተ ሙከራ ውስጥ ምን ማድረግ እንዳለባቸውና እንደሌለባቸው አጠቃላይ ሙሉ ግንዛቤ ከሰጠ በኋላ በቤተ ሙከራ ውስጥ ወይም በኬሚስትሪ ቤተ ሙከራ ውስጥ ኬሚካሎች ይበዛሉ። ብዙ ጊዜ የምንሰራቸው ኬሚካል ነክ ስለሆኑ በጣም ጥንቃቄ ማድረግ እንዳለባቸው ሙሉ ግንዛቤ ከሰጠው በኋላ ኬሚካሎችን በሁለት ከፍዬ ነው ግንዛቤ ፈጠርሁኝ። በሶሊድ ፎርም ወይም በጠጣር ወይም በፓውደር ሆኖ ያሉትን በአንድ በኩል ነው ያስቀመጥኳቸው። ሌሎቹ ደግሞ በዚህ በኩል ያሉት በሶሉሽን ወይም ደግሞ በሊኩዊድ ፎርም ያሉ የተለያዩ አሲዶች፣ ቤዞች፣ የተለያዩ ፈሳሾች እዚህ ጋር የተቀመጡት እነዚህ ኬሚካሎች ፈሳሾች ናቸው። እንዳሉ በዚህ ሳይድ ያሉት ሙሉ ሶሊዶች ናቸው። እንዲህ ነው በሁለት ከፍለን ግንዛቤ ለተማሪዎች ከሰጡ በኋላ ከዚህ ጋር ታቸው እነዚህ ኬሚካሎች ተጠቅመን የተለያዩ ስራዎችን የምንሰራባቸው ማቴሪያሎች ናቸው። እዚህ ጋር የተደረደሩ ያሉት ያው ስለመጥቀስ ነው ማለት ነው። ባይሆንም እነዚህ በሙሉ እዚህ ጋር ያሉት ማቴሪያል ናቸው። እነዚህ
የምንጠቀማቸው ማቴሪያሎች ናቸው። ስለነዚህ ግንዛቤ ከተሰጠ በኋላ ነው ወደ ተግባራዊ ስራ የገባን ማለት ነው። ከዚህ ጋር 3 ሊከሮችን ወሰድን። እነዚህ 3 ሊከሮች 100 ሚሊ ሊትር ሜዥር የሚያደርጉ ናቸው። እነዚህን ተጠቅመን ከነዚህ 3 ሊከሮች 25 ሚሊ ሊትር ዋተር ነው የጨመርንበት። ደን እችን ቢም ባላንስ ተጠቅመን መተነኩሱን ወይም ደግሞ የሶዲየም ክሎራይድ ኖርማል ሳልት የምንለው እሱን ተጠቅመን ደን ከመጀመሪያው 25 ሚሊ ሊትር ውሃ ካለው ውስጥ 5 ግራም ሶዲየም ክሎራይድ ጨመርና ይህን አሟሟ ነው። ይህን ስናሟሟ ሙሉ በሙሉ ነው ያሟሟው። ሙሉ በሙሉ ሟሙቷል። ይሄ ማለት ምንድነው? ይህ ሶሊዩት ከሶልቨንቱ ያነሰ ነው ማለት ነው። ወይም ደግሞ አሟሚው ማሟሟት ከሚችለው በታች ነው ያሟሟ ማለት ነው። ይሄ አንሳቹሬት ሆነ ማለት ነው። ተጨማሪ ብንጨምርበት ጨምሮ ያሟሟልናል ማለት ነው። ሌላኛው ከዚህ ጋር ሁለተኛው ጋር 10.5 ግራም የጨመርንበት ከ25 ሚሊ ሊትሩ ከዚህ ስናሟሟው የተወሰነው ፓርት አብዛኛው ሟሙቶ የተወሰነ ፓርት ይቀራል። ከዛ በኋላ የፈለገ ስናሟሟው ብንሆን የቀረው ፓርት አይሟሟም። ምክንያቱም ከዚህ ያለው ውሃ ይሄ 25 ሊትር ማሟሟት የሚችለውን ያህል ከሟሟ በኋላ ከዛ በኋላ ያለውን አያሟሟም። በቃ ሳቹሬትድ ነው ወይም ደግሞ ሟሚውና አሟሚው እኩል ነው ማለት ነው። እኩል ከሆነ ተጨማሪ ማሟሟት ስለማይችል ምን እናደርገዋለን? እናጠለዋለን። ምን ተጠቅመን? እችን ፊልተር ፔፐር አዘጋጅተን ወይም ደግሞ ከዛ ልክችን ማለት ነው እንደዚህ እንጠቀማታለን። በቃ ተማሪዎችም አሁን ማዘጋጀት ይችላል። ጥሩ ነው። እችን ልክ እንደዚህ እናዘጋጅና እችን እንደዚህ አድርገን ከዚች እችን ፋናል እንጠቀማለን ማለት ነው። ከዚች ነው እንደዚህ አድርገን ይህን ሶሉሽን ወደዚህ እናደርገዋለን ማለት ነው። ወደዚህ እንገለብጠዋለን ማለት ነው። እንደዚህ እንገለብጠዋለን ማለት ነው። ስለዚህ ሙሉ በሙሉ የሟሟው ከዚህ ጋር ይሆናል፣ ያልሟሟው ከዚህ ይቀራል ማለት ነው። ያ ማለት ይህ ከታች የወረደው ምንድን ነው ማለት ነው? ሳቹሬትድ ሶሉሽን ፈጠርን ማለት ነው። ሳቹሬትድ ሶሉሽን ፈጠርን። በዚህ መንገድ ይህን እናዘጋጃለን። ሌላኛው ሶስተኛው 11.5 ነው የምንጨምርበት። እዚህ ጋር ላይ 11.5 ስንጨምርበት ይህም የተወሰነውን ከሟሟ በኋላ የተወሰነው አይሟሟም። ግን ይህን ምን አድርጉት ይልናል? ተጨማሪ እንዲያሟሟ ወይም ደግሞ ማሟሟት ከሚገባው በላይ እንዲያሟሟ ሂት አድርጉት ይላል። ወይም ከኖርማል ኮንዲሽን ውጭ ሲሆን ሪአክሽን ያካሂዳሉ። ይሄ ዲዞሉሽን አንዱ ሪአክሽን ፓርት ስለሆነ ልክ ይህን ሂት ከዚህ ጋር ላይ እንደዚህ ስናደርገው ከዚህ ጋር ላይ ስናደርግበት እስከ 35 ዲግሪ ሴንቲግሬድ ይሄን ስናደርገው ተጨማሪ ያሟሟል። ይሄ ምን ተብሎ ይጠራል? ሱፐር ሳቹሬትድ ወይም አሟሚው ማሟሟት ከሚችለው በላይ ያሟሟል። ይህ ከሆነ በኋላ ይህን አውጡና ነው የሚለው። የዚህ የቀረ ካለው አጥላችሁ ደፍታችሁ ከዛ እያንዳንዱን አስቀምጡትና ነው የሚለው። ከዛ እያንዳንዱን አስቀምጡና 1 ግራም ሶዲየም ክሎራይድ ጨምሩበት ማለት ነው። ከዚህን ያንን ምን አድርጉት ነው የሚለው? አሟሙት ወይም እቺ ተጠቅማችሁ እስቲር አድርጉት። አሟሙት። ልክ እንደዚህ ሁሉንም እንደዚህ አሟሙት ገናል። ደን አንዷን ጨምረን እናሟሟና ስናየው የትኛው ነው የሟሟ የትኛው ነው ያልሟሟ የሚለውን ያሳየናል። የመጀመሪያውን ስናይ እዚህ ጋር ላይ 1 ግራም ጨምረን ስናሟሟ ያሟሟል። ምክንያቱም ማሟሟት ከሚችለው በታች ስለሆነ ቅድም ያሟሟ ተጨማሪ ያሟሟል። ይሄኛው ግን ሳቹሬትድ ስለሆነ ስንጨምረው ሶሊዱ የተጨመረው እንዳለ ቁጭ ነው አይሟሟል። ይሄኛውም ይሄ ቴምፕሬቸሩ እየቀነሰ በሄደ ቁጥር ቅድም ከሚገባው በላይ ያሟሟውን ወደ ሶሊድ እየጨመረ ይሄ የጨመረው 1 ግራም ሲጨመር ከፍተኛ የሆነ ሶሊድ ይፈጥራል ማለት ነው። ያ ሱፐር ሳቹሬትድ ተፈጥሮ የነበረ መሆኑን የሚያሳይ እንደሆነ የሚያሳይና የዛሬ ሙከራችን ወይም የግጥ ሙከራ ተግባራችን ይመስላል።
ባዮሎጂ ላብራቶሪ ተጠሪ ነኝ። በዚህ ዓመት የባዮሎጂ ላብራቶሪ የሚሰሩ ተግባራቶችን ክላስ ውስጥ የተማሩ ቲዎሪዎችን በተግባር የሚሰሩበት ሁኔታ ላብራቶሪ ያለው አብዛኞቹ በሴሚስተር የሚሰሩት የላብራቶሪ ተግባሮች ተሰርተዋል። አሁን የተወሰኑ ተማሪዎች እንዴት ሲሰሩ እንደነበረ አሁን እየሰሩ ያሉትን የሚያሳያቸው ፕሮግራም ይኖራል ማለት ነው። 9ኛ ክፍል አለ፣ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል እና የተወሰነ አንዳንድ እንደ ሙከራ ያሳያቸዋል እና እንግዲህ ኤድ ነው ቲቺንግ ኤድ ነው የምታዩቸው። በዚያ ላይ የተዘጋጀ እያንዳንዱ በፒክቸር መልክ ማለት ነው። እነዚህ የምታያቸው ሞዴሎች ነው። እያንዳንዳቸው ልጅ ለምሳሌ ይሄ ለምሳሌ ወንድ የመራቢያ አካል የወንድ የመራቢያ አካል ምን ምን ፓርት ነው? ይሄ ተመርቶ ነው ፕራይመሪ ስትራክቸር እና ሰከንደሪ ስትራክቸር እነሱ የተባይነ እና ስትራክቸሮች እነማን እንደሆኑ የምናይበት ነው። እዚህ ክላስ ይሄኛው ልብ አራት ክፍሎች አሉት። ዋና ደግሞ ልብ ደምን ወደ ተለያዩ የሰውነታችን የአካል ክፍል መርጨት ነው። ኦክሲጅኔትድ ብለን ማለት ነው። ስለዚህ ራይት አትሪየም ማለት ሌፍት አትሪየም፣ ሌፍት ቬንትሪክል፣ ራይት አትሪየም፣ ራይት ቬንትሪክል የምንላቸው ፓርቶች ናቸው ማለት ነው። ወደ ተለያዩ ሰውነታችን አካል ክፍል ኦክሲጅኔትድ ብለን ከዛ ደግሞ ተመልሶ ይመጣና ወደ ሳምባ ይሄዳል። ሳምባ ከሄደ በኋላ ኦክሲጅኔትድ ብለን ይመጣል ማለት ነው። ዲኦክሲጅኔትድ ብለን በዚህ ይመጣል። ዲኦክሲጅኔትድ ብለን ደግሞ በዚህ ይመጣል። ከዛ ወደ ልብ ከጣራ በኋላ ኦክሲጅኔትድ ብለን በዚህ ይመጣና አውርታ አማካኝነት እነዚህ እንትኖች ናቸው የደረቁ አኒማል ቨርተብሬት የምንላቸው ስትራክቸሮች የደረቁ ፎርማልዲሃይድ ተሰብስበው በፎርማልዲሃይድ አማካኝነት የተደረጉ ናቸው። አይጣል እንሽላሊት ወፎች ምናምን ወጠና አይደለም ፈልገው ሆነ ስለ ወፍ ስለ እንሽላሊት ስለ አይጦች ስንማር በቀላሉ እዚህ ጋር ያሉት ስትራክቸሮች እንዲህ ነው። እነዚህ ምራቃቸው ወደ ስኪን ነው የኛ የቆዳችን ቆዳ ለላርጀስት ሴል ኦርጋን ይሄኛው ከዚህ በላይ ኢፒደርሚስ ይባላል። እንዳይኛው እዚህ ጋር ደርሚስ ነው መካከለኛው፣ ከዚህ በታች ደግሞ ሃይፖደርሚስ የሚባል ስትራክቸር እንዳለው ዩኒቨርሲቲ የትኛዋ ኢር ነች ወደ ባለ ደግሞ ኢር ነው። ኤክስተርናል ፓርት ሚድል ኢር እና ኢነር ኢር ብለን ተፈራኝ እንዳደረጋለን እየዳሰሱ የጨበጡ ይህ መዳሰስ ብቻ ነው፣ ማየት ብቻ ነው። ይሄኛው በመዳሰስ በመፍታታት ስትራክቸሩ ለማድረግ ነው። ይሄኛው ሊቨር ነው። ይችኛዋ አይ ነች፣ የአይን ስትራክቸር ኢንተርናል ስትራክቸር ነው። ይችኛዋ ፒፕል የምንላት አይሪስ የምንላት አለ። ስናያፕቱሪት ስካለራ ላይኛው፣ ከዛ ኮሮይድ፣ ከዛ ቀጥሎ ደግሞ ራቲና የሚባሉ ላየሮች አሉ። ይሄኛው ብሬን የኛ ብሬን 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 እና ሄድ ብሬን ሰረብራም ሰረብለም እና ሜዱላ ብለን ተጠቅመናል። ስትራክቸር ከታተው የሚያዩበት ነው። እነዚህ የተለያዩ ሶሉሽኖች ናቸው። ለምሳሌ ይሄ ኢታኖል ነው። ይሄኛው ናይትሪክ አሲድ የምንለው ነው። ይሄኛው አሴቲክ አሲድ፣ ይሄ አዮዲን ነው። አዮዲን ሶሉሽን። ይሄኛው የምታዩት ቤኔዲክት ሪኤጀንት አለ። አጋር ማይክሮ ኦርጋኒዝም ካልቸር የምናደርግበት አጋር ማለት ነው። እነዚህ ባክቴሪያ መሆኑ ደግሞ ግራም ፖዚቲቭ ነው ግራም ኔጌቲቭ ነው ባክቴሪያዎች ለመለየት ሶሉሽን ግራም ስቴኒንግ ሶሉሽን ይባላል። ሳፍራኒን እና ክሪስታል ቫዮሌት ይህም ኬሚካል ነው ማለት ካልሲየም ካርቦኔት ሳልት። ይሄ ሶዲየም ሃይድሮክሳይድ ቤዝ ነው። ሶዲየም ሃይድሮክሳይድ ቤዝ ነው። ሶዲየም ካርቦኔት ናቸው። በጣም ጥሩ የተለያዩ ቲቺንግ ኤዶች ናቸው። ተማሪዎቹም አሁን ኤክስፕሌን ያደርጋሉ። እንደዚህ አሁን ለምሳሌ 9ኛ ክፍል ተማሪ
አለ እና ለዚህ ነው መግለጽ ይችላል። ተማሪዎች ካሉ ተማሪዎች ሳንድ ሰው ስላሉ ሙሉ ስምክና ኤልያስ ዜናው እባላለሁ። 9ኛ ክፍል ነኝ። እሺ ሞተር ኤንድ ስፒሪት ትባላለች። ሙቀጫ ዘነዘነ ማለት ደግሞ ፋናል ትባላለች። እቺ ደግሞ ዋይት ስፒሪት ትባላለች። እቺ ደግሞ ወርነር ትባላለች። እቺ ደግሞ ቦሽ ትባላለች። ከስሙ እንደምንለው ደግሞ አፍሬም ፕላስቲክ ይባላል። ይሄ ደግሞ በንሰንበር ነው። ይሄ ደግሞ ስቲፖንደር ይባላል። ይሄ ደግሞ ስቲራር ይባላል። ቴርሞሜትር፣ ፔትሪ ዲሽ፣ አጠቃላይ ደግሞ ቴስት ቲዩብ ብራክ ይባላል። ይሄ ቴስት ቲዩብ ኮንተር ትባላለች ማለት ነው። እሺ በጣም ጥሩ። እሺ ኮምፓውንድ ማይክሮስኮፕ ስለነዚህ ጥራቸው ስሞል ኦብጀክትን ማግኘት የምናደርግበት ማለት ነው። ይሄ ደግሞ ቢምባላ ይባላል። እቺ ደግሞ ፍላስክ ነች። እኛ ደግሞ ፔፐር ማለት ነው። ያው ታርቱ ነው የሚያስፈልገው እንዴ? አጠቃላይ ምን እንደዚህ ነገሮች የምንለይበት ነው። ይሄ ኮምፓውንድ ማይክሮስኮፕ ይባላል። ተማሪ ታደሰ ወርቁ ይባላል። 9ኛ ክፍል ነኝ። ማይክሮስኮፕ ኮምፓውንድ ማይክሮስኮፕ ይባላል። ፋንክሽኑ ወይም ፓርቱ ይሄኛው አይፒስ ወይም ኦኩላር ሬስ ይባላል። ይሄኛው ደግሞ አይፒስ ቲዩብ ይባላል። ይሄኛው ደግሞ ፋይል አድጀሰንት ኖብ ትባላለች። ይሄኛው ደግሞ ፎርስ አድጀስመንት ኖብ ይባላል። ይሄኛዋ ደግሞ ኖይስ ፒስ ትባላለች። ይሄኛው ደግሞ ኦብጀክቲቭ ሌንስ ይባላል። ይሄኛው ደግሞ ስቴጅ ይባላል። እቺ ከውስጥ ያለች ደግሞ ስቴጅ ክሊፕ ትባላለች። ታችኛዋ እዚህ ጋር የምናያት ዲያፍራም ነች። እዚህ የታች ያለው ደግሞ ሚረር ይባላል። እኛው ሚረር ትባላለች። ይሄኛው ቤዝ ነው። ይሄኛው ደግሞ አርም ይባላል። በምንዝበት ማለት ነው። ሽንኩርት ከሽንኩርት ፊት እንለጥና ወይም ሳምፕሉን እዚህ ጋር እናደርጋለን እናጣብቃለን ማለት ነው። ካጣበቅን በኋላ ሶሉሽኖቹን ጨማምረን ለናት እዚህ ስቴጅ ላይ ነው የምናደርገው። እዚህ ስቴጅ ላይ እናጣብቃለን ማለት ነው። እዚህ ስቴጅ ካጣበቅን በኋላ መጀመሪያ በሎር ኦብጀክቲቭ እንደዚህ አሁን 3 ናቸው። 4 ጊዜ የሚያጎላለ 10 ጊዜ የሚያጎላለ ከዛ ደግሞ 40 ጊዜ የሚያጎላለ። እቺኛዋ አይፒስ ነች 10 ጊዜ ነው የምታጎላውና አሁን በትንሹ መጀመሪያ በትንሹ አጀስት ስናደርግ 10 ሲባዛ በ4 40 ጊዜ ማግኒፋይ ያደርጋል። ከዛ በኋላ ምን የፎርስ አጀስትመንት ወደ ላይና ወደ ታች ይሄ ማንቀሳቀስ ነው። ክላሪፋይ ለማድረግ ወደ አይናችን እንትን እንሄድልን በደንብ እንዲታይልን መጀመሪያ ምን ማድረግ አለብን? ይሄኛውን አጀስት ማድረግ አለብን። ላይት ሶርስ ነው። ስለዚህ አጀስት አድርገን እንድናይበት ያደርግልናል። ይሄን ደግሞ የበለጠ ክላሪፋይ ለማድረግ ምንድነው በሚዲየም 10 ጊዜ 10 ስንት ይሆናል? 100 ጊዜ ማግኒፋይ ያደርግልናል። ከዛ ደግሞ እንትን ካለ 40 ጊዜ በሚያጎለው በሃየር ማግኒፊኬሽን 10 ጊዜ 40 400 ጊዜ ማግኒፋይ ያደርግልናል ማለት ነው። አሁንም ይሄ ደግሞ የበለጠ እንዲጎላለን ኦይል ይጨምርበታል። ኦይል ኢመርሽን የምትባላለች ላብራቶሪ ላይ የምንጠቀማት ያ ጎላ ነው ማለት ደግሞ 1000 ጊዜ እንዲጎላ ማግኒፋይ ያደርጋል። ያ ማለት ምንድነው? ይሄ ማይክሮስኮፕ ማለት ማይክሮ ማለት በጣም ቲኒ ማለት ሳይዙ 10 ፓወር -6 ሜትር ነው ማለት በጣም የማይታይ ነው። ማይክሮ ቱ ቲኒ ካኖት ሲን አወራ ኔክድ አይ ነው። ስኮፕ ማለት ደግሞ ማየት ነው። ስኮፕ ማይክሮ ማለት በጣም ቲኒ የሆነ ስኮፕ ማለት ደግሞ ምን ማድረግ ነው ብለናል? ማየት ነው። ለዛም በጣም ቲኒ የሆነ ስለዚህ ማግኒፋይ አድርገን በአይናችን ልናያቸው የማንችለውን ነገር አጉልቶ የሚያሳየን መሳሪያ ነው ማለት ነው። በሁለት መንገድ ከፍለን እናየዋለን። አሮቢካሊ እና አናሮቢካሊ ነው። አሁን እኛ ማየት የፈለግነው አናሮቢካሊ ኢን ይስት ነው። ይስቶች እንዴት አናሮቢካሊ ሪስፓይሬሽን አካሂደው ካርቦን ዳይኦክሳይድን እንዴት ፕሮዲዩስ እንደሚያደርጉ እሱን ነው ማየት የፈለግነው።
ዓላማው ወይም ኦብጀክቲቭ ቱ ቴክ ዘ ፕሮዳክት ኦፍ ካርቦን ዳይኦክሳይድ ባይ ይስት ፈርመንቴሽን ነው። በይስት ፈርመንቴሽን ጊዜ ፕሮዲዩስ ኦፍ ካርቦን ዳይኦክሳይድ እንዴት ፕሮዲዩስ እንደሚሆን እሱን ለማየት ነው። ቲዎሪው fermentation is a chemical process by which molecules such as glucose are broken down anaerobically ነው። እኒህ ይስቶች አናሮቢካሊ ወይም ኦክሲጅን ሬስፓይሬሽን አካሂደው ግሉኮስን ብሬክዳውን አድርገው ቱ ሞሌኪል ኦፍ ኤቲፒን እንዴት ፕሮዲዩስ ያደርጋሉ፣ እንዲሁም ካርቦን ዳይኦክሳይድን እንዴት ፕሮዲዩስ እንደሚያደርጉ ነው የምናየው። ይህን ለመስራት የተጠቀምንባቸው አፓራቶሶች አሉ። አፓራቶሶች አንደኛው ምንድነው ቴስት ቲዩብ ነው። እንዲሁም ባሎኖች አሉ። እነሱን ተጠቅመናል። እንደ ኬሚካል የተጠቀምነው ግሉኮስ አለ፣ ይስት አለ፣ እንዲሁም ወተር አለ። ያው እዚህ ጋር ፍራክቶስ እና ሳክሮስ ይል ነበር፣ ግን ለጊዜው እሱን ማግኘት ስላልቻለ አንደኛውን በይስትና በወተር ብቻ ዊዛውት ግሉኮስ አድርገን ነው ለማየት የሞከርነው። ስፔስመን የተጠቀምነው ናሙናችን ይስት ነው። ይስትን ተጠቅመናል። ከዚህ ቀጥሎ ፕሮሲጀሩን ለማየት ስንሞክር የመጀመሪያው ሁለት ቲዩቦችን ሌብል አድርገናል። አንደኛውን ኤ ብለን አንደኛውን ደግሞ ዊዛውት ግሉኮስን ቢ ብለን ከሰየምነ በኋላ ከመጀመሪያው ቲዩብ ላይ መጀመሪያ ግሉኮስና ይስት አደረግንበት። ከዛ በኋላ የተወሰነ ውሃ ካደረግነ በኋላ ያንን ቲዩብ በእንትን ነው ክሎዝ ያደረግነው ማለት ነው። ኦክሲጅን እንዳያገኙ ይስቶች በባሎን ከአሰርነ በኋላ ሌብል አደረግነው ኤ ብለን ማለት ነው የመጀመሪያውን ቴስት ቲዩብ። ሁለተኛውን ቴስት ቲዩብ ደግሞ ይስትና ወተር ብቻ ግሉኮስ እንዳያገኙ ይስቶች ወተርና ይስት ብቻ አድርገን ይህንም እንደዚሁ በተመሳሳይ በባሎን ከበር አደረግነው። ከዛ በኋላ ለተወሰነ ሰዓት ጠበቅነው። ከጠበቅነው በኋላ እንደምታዩት እዚህ ጋር ይሄ ይስት እንዲሁም ግሉኮስ እና ወተር ያለው ነው እንደዚህ ሊወጠር የቻለው ማለት ነው። መጀመሪያ ልክ እንደዚህ ነበረ። መጀመሪያ ስንሞክረው እንደዚህ ነበረ። ከዛ በኋላ ግን ይህኛው በጋዝ ሊወጠር ይችላል። ስለዚህ ይህ ጋዙ ምንድነው? ካርቦን ዳይኦክሳይድ ነው ማለት ነው። አናሮቢካሊ ይስቶች ሪስፓየር አድርገው ካርቦን ዳይኦክሳይድን ፕሮዲዩስ እንዳደረጉልን የሚያሳየን ይህ ባሉን መወጠሩ ነው። በፊት ምንም አይነት ጋዝ አልነበረውም፣ ግን ከተወሰነ ደቂቃ በኋላ ይህ ፊኛ ሊወጠር ይችላል ማለት ነው። ስለዚህ ይስቶች አናሮቢካሊ ሪስፓየር አድርገው ካርቦን ዳይኦክሳይድን ፕሮዲዩስ እንዳደረገ ያሳየናል ማለት ነው። ይህኛው ባሉን የምታዩት ምንም አይነት ጋዝ የለውም። እዚህ ጋር በተመሳሳይ ሰዓት ነው እንግዲህ ያሰርነው። ነገር ግን ይሄ ምንም አይነት ጋዝ ሊወጥር አልቻለም። ይህ ምክንያቱ ምንድነው? ይስት አለው ግን ግሉኮስ ስላላገኙ ነው እንደዚህ ሊሆን ይችላል። እዚህ ጋር ኤክስፐሪመንቱ እያለን የነበረው ሳክሮስ እና ፍራክቶስ እንድናደርግ ነበር። እሱም ባለማግኘታችን ይስቶችን በወተር ብቻ ዊዛውት ግሉኮስ ማለት ነው ያደረግነው። ስለዚህ ካርቦን ዳይኦክሳይድ ሶርስ ስላላገኙ እዚህ ጋር ካርቦን ዳይኦክሳይድ ፕሮዲዩስ ሊሆን አልቻለም ማለት ነው። ይህን ነው ያየነው። እንደ አጠቃላይ ይስቶች ሪስፓየር አድርገው ዊዛውት ኦክሲጅን ላክቲክ ማነው ኢታኖል አልኮልን እና ካርቦን ዳይኦክሳይድን እንዲሁም ቱ ኤቲፒ እንደሚመሰርቱልን ነው ያየነው። እዚህ ጋር ታች አለ ኢታኖል አልኮል ፕሮዲዩስ ተደርጓል። እዚህ ጋር ደግሞ ካርቦን ዳይኦክሳይድ አለ ማለት ነው። ስለዚህ ይህንን ነው ያየነው ኤክስፐሪመንት ዋል